ወፍራም ሰዎች አለ እሺ አትሯሯጡ። ለምን ውፍረት ለመቀነስ አትሯሯጡ፣ ተነስታችሁ አትሩጡ። ተረከዛችሁ፣ አጥንታችሁ፣ እግራችሁ አካባቢ ያለው ማቴሪያል ይደብረዋል እና ሊሰነጠቅ ይችላል አለ እና ወፍራም እንደ አንድ ወፍራም ኢትዮጵያዊ ሴት አሳሰበኝና ፕሮፋይል ውስጥ ገብቼ አየሁ። አትሯሯጡ እኮ አለ። ይልቅ ደግሞ አለ እናንተም አትሯሯጡ፣ ሆዳችሁ ውስጥም ገብቶ የሚሯሯጥ ምግብ አትብሉ። ሄዶ ቁጭ የሚል ነው ይፈልግ ሄዶ ቁጭ የሚል ፕሮቲን ያለው በቃ በስነ ስርዓት ገለባው አሰሩ ምናምን ያልተወገደ ያልተፈተገ ምግብ ብሉ። ከዛ እንዴ ያለ ደግሞ እንዴ እሱን እኮ ስንበላ ቶሎ ነው ይዘጋናል ነው። ታዲያ እሱ አይደለም የሚፈለገው። ብዙ ነገር ወደ ውስጣችሁ አታስገቡ ተብለናል። ስለዚህ ከመሯሯጥ በፊት ምንድነው ባጭሩ ስፖርት ጥሩ ነገር ነው፣ ግን መጀመሪያ እኔ ያይሽ ነው ግን እያወራሽ ያለሽው ለምንድን እንደሆነ አልገባኝም። አይ አለ ቀጣን ትላለህ በርግጥ ኦኬ እንዲህ ነው አለለም ግን እንዳጠቃላይ እኛ ወፍራም ሰዎች ተነስተን ዛሬ ስፖርት መስራት የለብንም። መጀመሪያ አመጋገባችንን ቼክ ማድረግ አለብን። ከዛ በኋላ እንደሚመጥነን ነው ደግሞ ጡንቻም እየገነባን ቢሆን ስፖርት የምንሰራው ድጋሚ ላለመወፈር። አሁን አለ ምሳሌ ይሰጥ ሳሚ ሆም ጂም የሚባል መሰለኝ ቲክቶክ ላይ ነው እና አንድ ሴት አለች አለና በቃ በጣም ራሷን በምግብ ቀጣች፣ በጣም ትሮጣለች፣ በቃ ስፖርት ስራለች፣ ሹልክ አለች፣ በጣም ከሳች። ግን ስትከሳ ሙሉ ለሙሉ ጡንቻዋን አስወግዳለች፣ ስቧንም አስወግዳ የተወሰነ ትንሽ ይሄ የቀጭን ወፍራም ትባላለች። ከዛስ ቶሎ ነው የሚደክማት፣ ቶሎ ነው የሚርባት። መልሳ ወደ ቀደመው ነገሯ ስትገባ በጣም በፍጥነት ሰውነቷ ይወፍራል። እና አሁን ብዙ ጊዜ እኛ የምንላለን ስፖርት ሳቆም ከሳሁ ወፈርኩኝ፣ ትንሽ ምግብ እኮ ነው በቃ አንድ ሳምንት ራት መብላት ብጀምር በጣም ወፈርኩ ምናምን እንላልና ችግሩ እሱ እንደሆነ ተረድተን እንቁላል ምናምን ይሄ ፕሮቲን ያላቸው አቮካዶ ተገኝቶ ነው እንብላ እና ስፖርትን በትንሹ እንስራ ነው። እንዴት ነህ ግን አንተ? እኔ እግዚአብሔር ይመስገን ደህና ነኝ። ዮፕ እንዴት ነሽ? በጣም ተመልካቾቻችን እንዴት ናችሁ? ሳምንታችሁ አሪፍ ነበር ወይ? ቀናችሁ? እኛ በጣም ፏ ብልጭ ብለናል። አዎ በጣም እኔ በጣም ደህና ነኝ። በጣም ደስ ብሎኝ ነው እዚህ የመጣሁት ዛሬ። እኔ ራሱ ደስ ብሎኝ ነበር የከፈትኩት። ግን የዚህ ሰሞን እይታሽ እንትን ነበር ማለት ነው። ይሄ ኒውትሪሽኒስቶችን ምናምን ቼክ ስታደርጊ ነው። እንዳጋጣሚ አንዴ ላይክ ካደረግ ይመስለኛል አልጎሪዝሙ ወደዛ ነው እየወሰደ የሚከተልና ፈልገሽዋል። ይሄንንም ይኸው እያለ ያመጣል። አይገርምህም? እና በቃ በጣም ሳይ ይሄንን አትብሉ፣ ይሄን ብሉ፣ ይሄን አትብሉ፣ ይሄን ብሉ፣ እንደዚህ ስሩ ምናምን። ስፖርት በጣም ወሳኝ ነገር ነው፣ ግን ዝም ብሎ እንደማይሰራ ምናምን። ምክንያቱም ለምን መሰለህ? የሰውነታችን የግዝፈት መጠን ስሜታችንን የመቀየር በጣም ትልቅ የሆነ ጉልበት አለው። ዲፕሬሽን ውስጥ የምትገባው፣ ደስታህን የምታጣው፣ ኮንፊደንስ ሉዝ የምታደርገው ምናምን ሰውነት እየገዘፈ በመጣ ቁጥር ነው። አንዳንዴ ይኸውልህ ይሄ ከሼፕ ጋር ስንወፍር ጥሩ ነው። ገባህ? ለምሳሌ አሁን ከወገብ በላይ ስትወፍርና ከወገብ በታች ስትወፍር ከጤናማ አኳያ ውበቱ እንዳለ ሆኖ ከጤናማ አኳያ ከወገብ በላይ መወፈር በጣም ጎጂ ነው። ምክንያቱም ስቦቹ ብዙ ነገርህን ነው የሸፈኑት፣ የተጫኑት የሚመጡት ልብህ ላይ ተጽዕኖ ያላቸው፣ ጉበትህ ላይ እንዳለ። አሁን እኮ ፕሮሰሰሮቹ እኮ በሙሉ ከወገብ በላይ ናቸው። ከወገብ በታች እኮ ስጋ እኮ ነው፣ አጥንት ነው። እና ያው ግን ከባዱ ነገር ነው ተሸካሚው በእርግጥ ከታች ነው ቢሆንም ከላይ ያለው ደግሞ በጣም ለመኖራችን በቃ ህልውናችን ነው። ገባ? ሰው ከወገብ በላይ ተቆርጦ ሊኖር አይችልም። ከጉልበት በታች ኢቭን እስከዚህ ተቆርጠ ልትኖር ትችላለህ። ስለዚህ ከውበትም አኳያ ከወገብ በታች እኛ ሴቶች በተለይ ወፈር ስንል ገባ ምን ይባላል? ግን ከወገብ በላይ በአጠቃላይ ከወገብ በታችም ሆኖ እኮ በጣም ኦቨር ሲሆን ኮንፊደንስ ሉዝ ታደርጋለህ። እንደፈለግ ከእድሜ ኩዮቹ ጋር ራሱ አለመራመድ መቻል አስበዋል። ስታለከልክ ትንሽ ሄደ ስትል በጣም ነው የሚደብረው። አደጋ ቢመጣ ሮጫ አሁን አንዳንዴ እቤት ቁጭ ብዬ እንደው አሁን እንደው አይበለውና የሆነ አደጋ ቢከሰት እንደው ሮጫ መልጣለሁ። እውነቴን ነው ድክም ይለኝ፣ ስጋ ያድክመኛል። ዝም የስጋ ድካም አለብኝ። ስጋ ፈራሽ ነው። ግን ደግሞ ለነፍስ መኖርም እኮ ስጋ ለነፍስ በጣም ማድላት አለብን። እሺ ስሚ ልጄ ትምህርቱን ይዤልሃለሁ።
መልካም ዛሬ ስለምን ጉዳይ ነው የምንወያየው ከተመልካቾቻችን ጋር? ስፔሻሊ እኔና እንጂ ምን ላይ ነው ፍጭትና ግጭት የምናከናውነው? ስለ ደስተኝነት ነው የምናወራው። ያው እኛ እንግዲህ ይሄ መጽሐፍ እያጣቀስን እንደዚህ ሳይንሱ እንዲህ ይላል የሆነ የግሪክ ሚቶሎጂው ምናምን እያልን አይደለ። ሲምፕሊ ከኑሯችን ከኖርነው ካየነው ከሰማነው በጥቂቱ ካነበብነው ከልምዳችን ተነስተን ግን ህይወታችንም ላይ ከተፈጠረው ነገር እንደዚህ ምሳሌ እየወሰድን ነው የምናወራው እንጂ ሳይንቲፊክ የሆነ ነገር አይደለም የምናወራው። የሚጨንቅ ነገርም አይደለም፣ መመሪያም አይደለም የምንሰጠው፣ ምክርም በጭራሽ አይደለም። ግን እንደዚሁ ለታናናሾቻችን ታላላቆቻችን ሆኖም ደግሞ ላላስተዋሉት እኛ በትንሹ በገባን ልክ አቤት ትናሽ በጣም እኔ ሰሞኑን ይኸውልህ በጣም ተቀይሬያለሁ። ወኩላት በጣም ሀምብል ሆኛለሁ። የመርስ ሆኛለሁ። በመርህ ነው። አዎ በጣም በመርህ ነው። ትንሽ መንገድ ስጠኝ። መቼ ዕለት ነው? ከ3 ቀን ምናምን በፊት ወንድሜ የቤት ድንገት መጥቶ ነበር። ያው ድንገት እንደሚመጣ ይታወቅ ድንገት ነው የሚመጣው እና ለብለዚያ አያገኝሽም። ከዛ ስቱዲዮ አለችኝ እና ስቱዲዮ በር ላይ ፕሮግራም ጽፌያለሁ። እኔ ለምን ለጻፍኩ ራሱ እውነት ጽፌ ከለጠፍኩት በኋላ ይቻላል። የሆነ ቀን ንሸጥ ሲያደርግሽ ነው በቃ የሆነ አንዳንድ ይወስደኛል ዴቱ ምናምን እና ከእሁድ እስከ ሰኞ ያሉትን ቀናቶች ስንት ሰዓት ላይ ዙር መጥቶ ማለት ነው። በቃ ሆና በስንት ሰዓት ፕሮግራም ድሮ ስንማር ይሄ በፕሮግራም አጥኑ ተብለን ፕሮግራም ይለጠፍልን ነበር። ልክ እንደዛ ለጠፍ ያለ እውነቴን ነው የምነግርህ። ከለጠፍኩት በኋላ ይቻላል። እንደዚሁ ግን እሰራለሁ፣ ስራዬ አውቀዋለሁ። ዘመጠን እንዲህ አለ እንደዚህ ነው የምትሰራ? አዎ እኔ በዲሲፕሊን ማምን ሰው ነኝ። አንተ ስክስ ነው ያሉት። ጥቅብ አድርጌ ነው ያልኩት። የምር ነው ያደነቀኝ። አሁን ይሄንን ሲሆነ የሚለው እንጂ የምር በቃ በጣም ኮሚትድ ነሽ ማለት ነው ለስራሽ። እኔ በጣም ገርሞኛል። በቃ አንድ መጽሐፍ በእኔ ይተረካል ምናምን ሲለኝ ይችም እንዳትረሳል እና ትንሽ መንገድ ከሰጠኝ ስለምፈስብህ እንትና ትሁት ነሽ ካልከኝ እንዲህ ብዬ ነው መጨረስ ይሄን ፕሮግራም። እሺ የዛሬው ደስተኛዋና ትሁቷ ወዳጃችን ስቱዲዮ ከተገኘች ዕለት ጊዜ ጀምሮ ደስታዋን እያጋራችን ነው የምትገኘው። እኔ ስለ ደስተኝነት በተለይ ለአፍሪካውያን ሰዎች የተለየ ትርጉም ያለው ይመስለኛል። ገና ከዴፊኒሽኑ ስንጀምር ደስታ የሚለው መሳቅ፣ ተስፋ ይመስለኛል የደስታ ኢኩቫለንት ትርጉሙ። ተስፋሽ በደንብ ሲሞላ ነው ደስተኛ የምትሆኙ ብዬ ነው ማስበው። ልክ ተስፋሽ የሆነ ግርግጭ ሲል ወይም ደግሞ ተስፋሽ ሲጨልም አብሮ ደስታም ይርቅሻል። ለአፍሪካውያን የደስታ ትርጉምና ለምዕራባውያን ስፔሻሊ ለአውሮፓውያን ግን ይለያል ብዬ አስባለሁ። እኛ የምንደሰትበት ነገር ለእነሱ ትርጉም ያለው ራሱ አይመስለኝም። ለምሳሌ በትንሹ ነገር ኤክሳይትመንት ውስጥ እንገባለን ማለት ፍንድቅ እንላለን። ትንሽዬ ነገር አሳክተን አይደል በአንድ ዓመት ውስጥ የሆነች ነገር አሳካን ብለን በቃ መግለጫ ሁሉ እንሰጣለን። በቃ ሰው ሁሉ ይሰበሰብልናል ምናምን። ለሌሎች ዓለም ሀገራት ግን ያ ፕራይመሪ የሆነ አክቲቪቲ ስለሆነ እንደ ትልቅ ፕሮግራም ተይዞለት የደስታ መግለጫ ሲሆን አላይም። በግለሰብ ደረጃም እንደ ሀገርም ማለት ነው። ለምሳሌ ለእኔና ላንቺ የሆነ ስልክ መያዝ ምናምን በጣም የሚያስደስተኝ በቃ ማለት ኢቭን በየዓመቱ እንትን ብገዛ እንትን ቢኖረኝ ብለን በቃ በየዕለቱ ነው አይደል ድሪም እናደርገው። ለሌሎች ዓለማት ግን ኢዚ ነው እና መገልገያቸው ነው። ሌላ ነገር ነው የሚያስጨንቃቸው ሆኖ ማየው። ሰቅለውታል ነው ማለት እነሱ ኖርማል ያደረጉት ነገር ለእኛ በጣም ቢግ ዲል ነው። የምንሯሯጠው ለነሱ ዕለት ዕለት የሚያገኙትን ነው። እኛ በህይወት ዘመናችን ለማሳካት አቺ ባረግ ነው ብለን እንደየአቅማችን ማለት ነው። ገባህ አይደለ? ግን አሁን ደግሞ በተመሳሳይ ሁኔታ ደግሞ ለነሱ በጣም ቢግ ዲል ሆኖ የሚያደርጋቸው ነገር እኛ ምንድን ነው ምናምን ሊሆን ይችላል። ለምሳሌ እኔ አሁን ኖርማሊ ውሻ ወዳለሁ በጣም፣ ድመት በጣም ነው የምጠላው። አሁን ይሄ የኔ ፐርሰናሊቲ ነው። ማጆሪቲውን ስታይ ደግሞ ወደዛ ወደነ ምዕራባውያኖቹ ወደነ አውሮፓውያኖቹ ስትሄድ ደግሞ
አሁን ውሻ ወስደህ ዝም ጥንጥዬ ውሻ ወስደህ ብስት በቃ የዓለም የደስታውን ጥግ ያገኙ ነው የሚመስላቸው። በጣም ነው ሲደሰቱ የምታየው ምናምን። እኛ ሀገር ገባህ የሚያስደስተን ነገር እንደየአኗኗር ስታይላችን፣ እንደየአስተዳደጋችን፣ የኢኮኖሚያችን ሁኔታ የምንደሰትበት መንገድም ይለያያል እንዳልከው። ግን አሁን እኔ ደስታን በሁለት ከፍሏለሁ። ወቅታዊ ቅጽበታዊ ወይም ሲቹዌሽናል ደስታና ዘላቂ የሆነ ይሄ እርፍ የሚያደርግህ ደስታ። ብዙ ጊዜ አሁን ቅድም እንዳልከው በመሳቅ ምናምን ደስታን የሚገለጽ የሚመስላቸው ሰዎች አሉ። እንደውም ብዙ ጊዜ እኔ በጣም ከሚስቁ ሰዎች ጀርባ የሆነ ሀዘን ያለ ነው ይመስለኝ። የሆነ ስብራት፣ የሆነ መደበቅ የተፈለገ እንዲደበቅ የተፈለገ ደስታ ማጣት ምናምን ወይኔ ባልመሸ የሚያስብል ትካዜ ምናምን ያለ ይመስለኛል። እንዲሁም ደግሞ ደስተኛ ሆኖ ዝም ብሎ ሲፍለቀለቁ የሚውሉም ሰዎች ደግሞ አሉ። አሁን በሁኔታዎች ለምሳሌ ዛሬ እኔ በጣም የምወደው ምግብ ሪች ሰርታ ብትሰጠኝ ደስ ይለኛል። ከወዲሁ ለካሜራ ማናችን መልዕክት እያስተላለፈች ነው። እና ግን ያ ደስታ እስከምንድን ነው? ምግቡን በልቼ እስከምጠግበው ነው ወይ እስኪቀርብ ሊሆን ይችላል። በቃ ከዛ በኋላ ያልፋል ማለት ነው። ያ ደስታ ያልፋል። ግን ዘላቂ የሆነ ደስታ ህይወት ላይ ተከታታይነት ያለው ደስታ ሲሆን ግን ምንድን ነው? ከተስፋ ጋር ተያይዞ የሚመጣው ነው። ቅድም እንዳልከው ማለት ነው። ሰው ተስፋ ሲኖረው የመኖር ጉጉቱ ይጨምራል። ለምሳሌ ያችን ተስፋውን እውን የሚያደርግበትን ጊዜ ስለሚፈልግ ነው። ለምሳሌ አንዲት ያላገባች ሴት እና ግን የምታፈቅረው ወንድ ያላት ሴት ተስፋ ምንድን ነው? ከእሱ ጋር በትዳር አብራ መኖር፣ የእሱ ልጆች እናት መሆን፣ ከልጆቿ ጋር ከባለቤቷ ጋር በምትመሰርተው የትዳር ህይወት ደስተኛ ሆኖ መኖር የእሷ ተስፋ ነው። ከዛ በኋላ ከእሱ ጋር በሚኖራት የእያንዳንድ ቀን ሪሌሽን ምንድን ነው? ደስቷን እያከማቸች ነው የምትመጣው። ተስፋን በደንብ እየጠበቀችው ነው የምትመጣው፣ እያመነችው ነው የምትመጣው። ተስፋ እውን እንደሚሆን እያመነች ትመጣለች። በየቀኑ ከሱ ጋር ባሳለፈችው ቀን በንግግሯ ምናምን ኢቭን በጸቧ አንዳንድ ጊዜ በሚፈጠሩ ጸቦች ሁላ ማለት ነው። ኦኬ በቃ አሁን ይቅርታ ሲጠይቀኝ ይሄኛውን ነገር አደርጋለሁ ምናምን። ገባ አይደለ? ያ ተከታታይነት ያለው ደስታ ነው የሚሆነው። በዛው ልክም ደግሞ ይሄ ብሬክአፕ ሲፈጠር እንደዚሁ ደስታን የማጣት ጉዳይ ቢያጋጥምም ነው የምልህ። ፕሮጀክት ነድፈህ ስትንቀሳቀስ ለምሳሌ የ5 ዓመት ፕሮጀክት ይኖርሃል አይደለ? በቃ በዚች 5 ዓመት ውስጥ ይህንን ዩቲዩቤን አሳድጌ ወደ እንደዚህ ወደ ቲቪ ስቴሽን ድረስ እስከ መቀየር ድረስ ድሪም ታደርግና ግን ያው እንትን ነው አክቲቪቲው እንዳለ ሆኖ ነው ደስታን የሚፈጥርልህ። ዝም ብለህ ቁጭ ብለህ ከሆነ የምታስበው ያቱ እንደውም በጣም ዲፕሬሽን ውስጥ እየከተተ ነው የሚመጣው። አመታት አንተ ምንም ነገር ሳታደርግ አመቱ በሄደ ቁጥር እየደበረ ነው የሚመጣው። ወይኔ ዛሬም ነጋ፣ አመቱ እንዴት ነው የሚፈጥነው ምናምን የሚለው ጥያቄ ውስጥ ጊዜ የለኝም የምትገባው በዛ ምክንያት ነው። ግን ዘላቂ የሆነ ደስታ ምንድን ነው? በፕሮሰስ የሚመጣ ነው። ቅጽበታዊ የሆነ ደስታ ደግሞ በእያንዳንዷ ቅጽበት ውስጥ በምናደርጋት ኮሚትመንት የሚመጣ ነው። ገባህ አይደለ? ከዛ ደግሞ በራሳችን ደስታ የምናጣበት ጊዜ አለ። እንዲሁ ምክንያቱን ሳታውቀው በቃ የሆነ ምናምን ትላለህ። ሜቢ ቅድም መጀመሪያ ላይ እንደተናገርኩት የሰውነትህ ክብደት መጨመር ሊሆን ይችላል ደስታ የሚነሳ ምግብም አመጋገባችን። ከዛ ደግሞ ይሄ በቃኝ አለማለት። በቃ አሁን እኔ ያለኝ ውበት ይበቃኛል ሳትል ስትቀር ደስታን ታጣለህ። የሰው ልጅ ነን። ግን በቃኝ ልንልኛ ግን አይደለም። በቃኝ የሚባሉ ነገሮች አሉ የግድ ደግሞ ለምን መሰለህ? እኔ የለም ባይ ነኝ። እሺ ይሄ ለምሳሌ የኮስሞቲክስ ሰርጀሪ ወይም ፕላስቲክ ሰርጀሪ የሚባለው ነገር እሱን አሁን ደጋፊ ነህ አንተ? ባይሆን ጥሩ ነበር። ግን አምነውበት ካከናወኑት ወይም ገንዘቡ ካላቸው ቢያከናውኑት እኔ ኖርማሊ እንኳን ይሄ ኮስሞቲክስ ሰርጀሪ የሚባለውን ይቅርና በጣም ብዙ የሆነ ሜካፕ ራሱ ደጋፊ አይደለም። በጣም ጥሩ የመጀመሪያዋ ሴት እየተገኘች ነው። ምክንያቱም አሁን ላይ ዝም ብለሽ ብታይ እያንዳንዱ የውበት ኢንዱስትሪ በተለይ ሴቶች ላይ ፈርዘር ሄዷል። ማለት ንቅለ ተከላ ማይከናወንበት የሰውነት ክፍላችሁ የለም አለ እና የኛን
ሰዎች እስቲ ዝም ብለሽ ደስታቸውን ለማግኘት የሚሄዱበትን ርቀት አስበሽዋል? ማለት ግን የምር ደስታ ይሰጣቸዋል ላይ ከሆነ ምን መሰለ አሁን ይኸውልህ ፕላስቲክ ሰርጀሪ ወሳኝ የሆነባቸው ሁኔታዎች አሉ። ለምሳሌ ከጤና ጋር የተያያዘ በጉዳት ምናምን ነገር ከሆነ ቦታ ላይ ተነስቶ የሆነ ቦታ ላይ መለጠፍ ያለበት ስጋ የሆነ ቀልድ ትዝ አለኝ። ብቻ የሆነ ፓርት ላይ ተነስቶ የሆነ ነገር ነው የሆነው መሰለኝ ጆሮ ብቻ ከመቀመጫ ተነስቶ እዚህ ጋር ጆሮ ላይ ምናምን ከዛ ተለጠፍ ይለኛል አይነት ነገር ብቻ እንደዚህ አይነት ነገሮች በጆሮ የተቀመጡ ብቻ የሆነ ነገር ትዝ አለኝ። እልድ ብለህ እንዲህ አይነት እንትኑ እኮ ነው ሀሳቡ ትዝ ብሎኝ ነው ግን አላገኘሁም። ነገር ግን ይኸውልህ ቀንድና ጭራ ይኖረው እንድንስቅ በቀንድና በጭራ ነው ወሬን አናጠበኝ። ቆይ በቀንድና በጭራ ነው እንደምትስቅ ይሄን ያልካልኪ በቃ እንዴት አታስታውሱ? መነሻና መድረሻ ግን ነው ያያስቀኝ ሙርቲዛን እሺ ግን አስታውሰዋለሁ። ቆይ አይ በቃ ስታስታውስ እርግጠኛ ሳትሆን እንዳታቋርጠኝ ላውራበት የሌለ እኮ ዓለም ላይ የለም። እሺ ቀልድ ልቀልድ ብለህ ልቀልድ እኮ አይደለም የሆነ ነገር ትዝ አለኝ ካልክ እኮ ቀልድ ነው በቃ ልትነግረኝ ትዝ እያለኝ ነው። ለምን ታስጠፊኛለሽ? አይ በቃ እሺ ተውት፣ ሌላ ጊዜ እነግራቸዋለሁ። ጀመር የምታውቀው ቀልድ የለም በህይወት እንዴ ምን ላይ ነበርኩ? እሺ ወደ ኋላ እንመለስ። ቪዲዮ እኔ አውቀዋለሁ እባክህ በጣም ኮንሺየስ ሆኜ ነው የማወራው። ኧረ ስለ ፕላስቲክ ሰርጀሪ አዎ የንቅለ ተከላው ላይ ነው። አዎ እኔ እሱ የደስታ ምንጭ ይሆናል አይሆንም? እኔ እንግዲህ ሞክሬው ስለማላውቅ በትክክል በእርግጠኝነት ልነግርህ አልችልም። መነሻው ግን ደስታ ማጣት ነው ብዬ ነው እኔ የማስበው። ለምን ደስታን ለመመለስ ነው የሚደረገው? ደስታን ለማግኘት ነው እንጂ የትኛውን ደስታ ነው የምትመልሰው? ገባህ? መጀመሪያ እኮ ደስታን ታጣለህ፣ ከዛም ትረሳዋለህ። ደስታን ስትረሳው ነው በነገራችን ላይ የሆነ ነገር ላይ የምትሄደው። የለኝም ብለው ነው የሚያስቡት እነዚህ ሰዎች መጀመሪያ። አዎ ደስታ የለኝም። አሁን ትልልቅ ሴሌብሪቲዎችን እያዩ ነው አይደለ? ይሄ የውጭ ሀገር ሴት ዝናኞችን እያዩና የእነሱን መደነቅ፣ የእነሱን መወደድ፣ የእነሱን ተፈላጊነት ወደ ራሳቸው ለማምጣት የሚያደርጉት ጥረት ወይም መጋጋጥ ልለው እችላለሁ እኔ። እሱ ነው። ከዛን ሙሉ ለሙሉ ማንነትን ማጣት ነው። ይሄ ፊዚካል የሆነውን ማንነትህን ማጣት ማለት ነው። ለምሳሌ እኔ በቃ እኔ እንዲህ ነኝ አይደለ? ከዛ በኋላ ትንንሽ ነገሮች ላይ የከንፈር ቀለም ምናምን ልትጨምር ትችላለህ። እኔ እንኳን ለጊዜው የከንፈር ቀለም ብቻ ነው ላይ የምጨምረው። እወዳለሁ። ፈገግታዬን ያሳምርልኛል ብዬ ስለማስብ ነው። አንደርላይን አድርጉልን። እንደዚህ ይሄ ማይነር የሆኑ ነገሮችን ችግር የለውም። ምክንያቱም ሴቶች ነን፣ ደስ ይለናል ምናምን። ትንሽ ራሱ ሜካፕ ፊትህ ላይ ምናምን ነገር ላብህን ኮንትሮል ለማድረግ በደንብ ቆዳህ የሆነ እንዲታይ ምናምን ነገር ጥሩ ነው። ከዛ ውጭ ግን ሙሉ ለሙሉ አሁን ያንተን ስትራክቸር ቅይር ተደርጎ የሆነን ሰው ይሄ ሁሉ ይቀየራል። አዎ ይሄ ቦኖቹ ምናምን ነገር ወጣ እንዲሉ ምናምን ነገር በተፈጥሮ መንገድ ልናደርገው እንችላለን እኮ ከተሰጠን። በነገራችን ላይ የሚያምርብን ነገር ብቻ ነው የተሰጠን። ይሄንን አምናለሁ እኔ። ይሄ የዛሬው ርዕሳችን ነው። እውነት ለኢትዮጵያ የሚያምርባት ነገር በቃ ኢትዮጵያ ላይ ተሰጥቷታል። ለአማኑ የሚያምርበት ነገር ለአማኑ ተሰጥቶታል። ያንን ግን እንዴት ነው የምታጠፋውም እንዴት ነው ደግሞ የምታጎላው የሚለው ነገር ነው ወሳኙ ነገር ማለት ነው። ለምሳሌ ከስተህም ወፍረህም ታየዋለህ ማንነትህን አይደለ? ለራስህ የትኛው ነው ደስታ የሰጠህ የትኛውን የበልጥ ውብ ነህ ተብሎ እንድታስብ ያደረገህ ነው። ገባ? ስትከሳ እንደዚህ ቦኖች አሁን ለምሳሌ ሴት ልጅ እዚህ ጋር እንደዚህ ቦን ሲኖራት ምናምን ነገር ታምራለች እኮ። ይሄ የውበት ትርጉም ሰጪዎቹ የሰጡት ነው። አዎ ከዛ እሱ ጋር ለመፎካከር የምናደርገው ጥረት ለምሳሌ የኢኮኖሚ አቅማቸው አሪፍ የሆነ ሰው ማለት አይ ቲንክ ደስታን የሆነ ማሳደድ ይጀምራሉ። የሚፈልጉትን ልብስ ለመልበስ ሊሆን ይችላል። ይሄ መታየት የሚፈልጉበት ቦታ ላይ ሆኖ መታየት የሚፈልጉትን ነገር ለማግኘት ሊሆን ይችላል። ከዛ በዛ በጣም ደስ የሚላቸው ይመስላቸዋል ምናምን። እኔ ግን ዘላቂ ስላልሆነ ያ ነገር ለምሳሌ ከንፈሯን ተወግታ ከንፈሯን ያሳደገች ሴት ያው በየጊዜው ስለሚሟሽሽ መርፌው መወጋት አለባት አይደለ? ማድረግ ባትችልስ? በጣም ደግሞ ትልልቅ ሰዎችን እኮ ደግሞ አይተናል። የማይሆን ቅርጽ ይዘው ከሆነ ጊዜ በኋላ መቀመጫቸውን ለማሳደግ በሚወጉት መርፌ የተለያየ በሽታ ሀፕን ሲያደርግ ላያቸው ላይ ሲደርቁ ምናምን ነገር ታያለ። ምን ያህልስ ነው በራስ የመተማመን ሁኔታቸው?
ገባህ? ቢፎር ኤንድ አፍተር እኮ ህዝብ እኮ ነው አይደለ? እንደውም እኛ ሀገር አሁን ከቅርብ ዓመት ወዲህ የሆነ ራዲካል ቼንጅ እያመጡ ያሉ ሴሌብሪቲዎች አሉ አይደለ? ከዚህ ወደዚህ እየተባሉ ቲክቶክ ከዚህ ወደዚህ ምናምን ያሉ። እኔ ግን ሁሉም ነገር ከውስጥ ነው ብዬ ነው ማምነው። ገባ? ለቆዳህም ውበት፣ ለጸጉርህም ውበት፣ ለንግግርህም ውበት፣ ሁሉም ነገር ውስጥ ላይ ነው የሚያልቀው። ለንግግርህም ትንሽ ማንበብ ውስጥ ላይ ነው የሚቀመጠው። ለቆዳህም መብላት መጠጣት ማለት በአቅምህ የሚገባህን ነገር ምናምን ስታደርግ ደስተኛ ትሆናለህ። ጠዋት ስትነሳ በራስ ሰውነት ነው የምትነሳው። ማንንም መስለህ አይደለም የምትነሳው። ፊልተር ትጠቀሚያለሽ? ፎቶ ስትነሺ፣ ቪዲዮ ስትቀርጪ እንዴት ትጠቀማለሽ? ለምን? ቆንጆ ማለት ቆንጆ ለመሆን ነው። ኦብቪየስሊ ቆንጆ ግን አንድ ነገር ልንገርህ፣ ቆንጆ ለመሆን ነው። እሺ፣ እንዲሁ ቆንጆ ነኝ ብለሽ አታምኝም? አምናለሁ በጣም። ስለዚህ ፊልተሩ ምን ያደርግላችኋል? እንትን ነው እኮ አሁን እንዲሁም እኮ ቀረጻለሁ፣ እንዲሁም እኮ ፎቶ እነሳለሁ። ግን ሳነጻጽረው ያኛ ይበልጣል። ሲቀጥል ቆይ አንተ ዓለም ላይ ያሉት ካሜራዎች ምናምን ለአፍሪካውያን ታስበው የተሰሩ እንደ ይመስልህ ነው የሚመስል አይደለም። ታዲያ ከነሱ እኩል ለመሆን ነው። ዞሮ ዞሮ ግን ምን መሰለ፣ ምን ሳይድ ኢፌክት አለው ወይ ስትል የለውም። በቃ ከካሜራው ዙር ስለ እኔ ነኝ፣ ምንም የሚያመጣብኝ ተጽዕኖ የለም። ግን የሆነ ሰው በፊልተር በጣም ለምዶሽ ወይም በቪዲዮሽ ውይ ካለ እሱ ከባድ ነው። አለማለት ይችላል። እኔ ጋር ያን ያህል ልዩነት አለ ብዬ አላምንም። እኔ እንደ ፊልተር በጣም ቆንጆ ሰው ነኝ። ኦኬ፣ ይቀራረባል ፊልተሩ ልትይ ነው። ምክንያቱም የሆነ ጊዜ በጣም በፊልተር የምናውቃቸው ኮንቴንት ክሬተሮች ነበሩ። በአካል ሲታዩ ውይ ያስባሉ አሉ። የሆነ እኔ አንድ መስክ ላይ ነው የተገናኘ ነው ቪዲዮ ልንሰራ። ስለዚህ ለቪዲዮ ኮሜርሻል ነበር ቀረጻው። ምናቃት ወይም ሰፊው ህዝብ የሚያውቀው እንትን ላይ ነው፣ ቲክታክ ላይ ነው። በጣም በቃ ይሄ ብቻ ነው የሚቀረጸው የነበረው ምናምን። ጠላትሽ ክው ይበል። በጣም ማለት እኔ ተወዛገብኩኝ። በቃ ባንሰራውስ በሌላ ሰው ብንሰራው፣ ምክንያቱም የሚጠብቀን ሰው ከዛ ጋር የሚገናኝና የሚጠብቀውን ነው። እና ትክክል ሜካፕ ያን ሁሉ እንኳን ፈጅቶ አልመጣም ፊልተሩን ሊመሳሰልልን። ምክንያቱም ካሜራ ፊልተር የለንም፣ ካሜራ ፊልተር የለውም። በጣም አሁን ስራ ላይ ብዙ ሰዎች ጋር ስንሰራ ቀድመን ያለ ፊልተር ፎቶ ሰብሚት አድርጉ፣ ኦዲሽን ስትመጡ ያን ያህል የተጋነነ አይሁን ምንለው። ማለት ፊልተር ላይ የሚያቅሽ ሰው በአካል ሲያይሽ በጣም ነው የሚያዝነው። በጣም እኔ ደግሞ እንደዚህ ይመስላል ወይኔ ምናምን በጣም ብዙ ሰው እንዲህ ይላል። አሁን እኔ ይሄንን የጠየኩሽ ለምን ይመስልሻል? ሰው ፊልተሩን ለመምሰል እኮ ነው የሚጋጋጠው። ማለት ፊልተሩን ለመምሰል ነው። በቃ ቅድም ያልሽው አንድ ቆንጆ ሐሳብ የገዛኝ ምንድን ነው መሰለሽ? ይሄ ፊልተሩ እኔ ላይ ሰውነቴ ላይ ጉዳት ማያመጣ ነው፣ ጀስት የእይታ ላይ ስለሆነ ብቻ በሱ እጠቀማለሁ። ግን እንደዛም ሆኖ ግን አስተሳሰባችንን የሆነ ማለት የሚቃኘው ይመስለኛል። ያለ ፊልተር ፎቶ ማትነሳለች ወይም ምንም አይነት ሶሻል ሚዲያ ላይ ያለ ፊልተር ኖ፣ ያለ ስናፕቻት ኖ የምትልጅ ከጓደኞቿ ጋር ምናምን ሰብሰብ ብሎ ምናምን የለም ቺል ማድረግ ፎቶ መነሳት ይሄ ምንም ነገር የለም ማለት በቃ ኔቨር። አንተ ፊልተር ጋር ሩቅ ነው ሄድከው። እንደውም ልንገር፣ እኔ በጣም በቅርቡ ማጋት ማለት ነው ጸጉሬ ላወልቅ ነው ዙሩልኝ ብላናለች። የእውነት ነው የምነግርህ ማለት ማን ጸጉሬ ላወልቅ ነው ዙሩልኝ። እኔ እኛ የምናውቀው ሌላ ሲወልቅ ተከራይቼ የምኖርበት ቤት ውስጥ ያከራይ ልጅ ጓደኛ ነች እና እነሱ ቤት ድግስ ነበርና አዳር መታ። ከዛ መኝታ ቤት ምናምን ተሰብስበን እያወራን እኔ ያው ከሁሉም በእድሜም በምንም እበልጣቸዋለሁ። ጸጉሬ ላወልቅ ነው ዞር በሉልኝ አየኋት ማለት ነው ያከራይ ልጅ ሰት ማለት ነው። ከዛ ከበደ ነገር ነች እኮ አለች። ከዛ ስታወልቀው ረጅም ጊዜ በቃ ኮፍያ ምናምን ሰለማለት ገብታለች። ይሄ ገብቷል። ገባህ አይደለ? ምንድን ነው መሰለ ደስቷን ይቀማት ሁሌ ያንን ነገር ማስለመዷን። ገባህ አይደለ? ታውቃለህ ፌስቡክ ላይ እኔ ቢጃማ ለብሼ እንዲህ በማይረባ ስልክ ፎቶ ተነስቼ ለፖስት ትችላለህ። ምንም ነው የማይመስለኝ። ለምን መሰለ የሆነ ሰው እኮ እንዳልከው
ሶሻል ሚዲያ ላይ የሚያውቅ ሰው መንገድ ላይ ቢያገኝ ምናምን ነገር ወይኔ ባላየ ምናምን ኮፍያህን አድርገህ ምናምን መሽሎክሎክ የለብህም እኮ በቃ አንተ ነህ ነገርኩ። ግን አሁን ይሄ በትልቁ አሁን ፊልተር እንደውም ከሜካፕ ይሻላል ባይ ነኝ እኔ። ለምሳሌ በቃ ምንም ይሄ ሳይድ ኢፌክት የለውም፣ ፊትህን አለርጂ ሊያስነሳብህ የሚችል ጉዳይ አይደለም ምናምን ኖርማል ነገር ነው። ሲቀጥል ፊልተር እንደሆነ እኮ ይታያል እኮ ይታወቃል እኮ በቃ ሰውም ያውቀዋል። እና የሆነማ የምትቀይሩበት መንገድም አለ። ፊልተር ነው አይደለም ብለሽ የምትጠራጠሪያቸው ኦፍኮርስ እንደዛ ከሆነ ተመሳስላል ማለት እኮ ነው። ከመልክ ኖ በፊልተር በፊልተር ሰርታችሁት አንተ በፊልተር ተጠቅመህ አታውቅም? እኔማ እጠቀማለሁ። ሰርተህ ነው በላ ታዲያ አይደለም ምን እንደሆነ ታውቂያለሽ? ፊልተሩ አለ ኢፌክቱ ዋተር ማርኩ አለ። እኔ እኔ ጋር የለም። ለምን እንደሆነ የምታጠፉት? እኔ ሆነ ብዬ አይደለም ማጠፋው። ምክንያቱም ከስር ማለት ነው ፊልተር ነው አይደለም ብለሽ የሆነን እንዲህ ትክ ብለሽ አይተሽ አታውቂ ማለት ነው። ግን አሁን ያሳውቀናል አይደል? ከስር እኔ ፐርሰናሊ ለምን እንደማላጠፋ ልንገርህ። የምቀረጸው በእኔ ስልክ አይደለም በአንተ ስልክ። ይሄንን ማኩልኝ እናንተ ሰፊውስ ቢወቅልኝ በአንድሮይድ አልቀረጽም። በአንድሮይድ አልቀረጽም። ለአልጎሪዝሙ ጥራት ብዬ ለአልጎሪዝሙም ተቀባይነትም እንዳገኘ ብዬ በአይፎን እቀረጻለሁ። ከዛ በኋላ ወስጄ ነው ድጋሜ ወደ እኔ አካውንት ወስጄ እንደዛ የሚሰሩ በጣም ብዙ ሰዎች አሉ። ከዛ ፊልተሩ ይጠፋል። ምንም እኮ በቃ ይሄ እኮ የአሰራር ሲስተም ነው ዘዴ ነው ይሄ እንጂ እኔ በጣም ትልቅዬ ከንፈር እንደሌለኝ እዚህ ጋር ቀይ እንዳልሆንኩ በተፈጥሮ ምናምን ግልጽ ነው። ግን ጭንድቤ የአይኔ ጭራ ምናምን ደግሞ ኮምፒውተር ቢበልጥ እንጂ አንስም። እውነቴን ነው። ዞሮ ወደ ፖይንታችን ይህንን ስናገር ምን ትዝ እንዳለ ልንገርህ። የሆነ ቪዲዮችን ላይ ኧረ እንግዳ ግን ስሪጂ ኔትወርክ ነች በጣም ትፈጥናለች ምናምን ያልከው ልጅ አሁን ደግሞ በጣም ፈጠንኩኝ። እሺ ይቅርታ ግን የጨዋታ ስላለው አመል ሆኖብኝ ነው። ምን ተመልካቾች እንዳሉን በጣም ምርጥ ወዳጆች ኮሜንት የምታደርጉ በእውነት እናመሰግናለን። ሌሎቻችሁም ተበራቱ። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ እንደዚህ ሀሳብ ስጡ። ወደ ፖይንቱ እንመለስ። አንተ አሁን እሺ ይሄ ዝም ብለን አውርተናል፣ እዛም ሄደን አማኑኤል አሻግሬ አቤት ደስተኛ ነህ በህይወት? እግዚአብሔር የተመሰገነ በጣም ደስተኛ ነኝ። እንዴት ነው ደስታህን የምታገኘውስ? መጀመሪያ ደስታህን ያንተ ደስታ በምን አይነት መንገድ ይገኛል? በቀላሉስ ትደሰታለህ ወይ? ደስታህን ጥት ያደረክባቸው ጊዜያቶች አልነበሩም ወይ ነው? ያው በየተለያየ ጊዜ የሆነ ነገር ሊፈጠር ይችላል በህይወትሽ ውስጥ ማለት ከሰው ጋር ልትለያይ ትችላለሽ። ሞት፣ እሱ ነገር፣ ስራ ማጣት፣ ይሄ በሰው መከዳት፣ በጓደኛ መከዳት፣ እነዚህ ነገሮች ልብሽን ለተወሰነ ጊዜ ሊሰብሩት ምናምን ይችላሉ። በዛ ሰዓት ላይ ደስታ ሊርቅሽ ይችላል። ይሄ ብቸኛ ነኝ፣ ማንም የለኝም፣ እንደዚህ አይነት ስሜቶች የሆነ ይመላለሱብሻል። እግዚአብሔርን ግን ተስፋ ስታረጊ በዛ ሰዓት ላይ ስፒሪቹዋል የሆነውን ወይ ስትይዢ ትታደሻለሽ። እኔ እግዚአብሔር የተመሰገነ ይሁን ወስኛለሁኝ። የወሰንኩት ምንድን ነው? የወጣትነት ጊዜ ላይ አሁን ወደ ጉልምስና እየመጣው ስለሆነ እውነት ይመርቁናል። እያመንሽ ነው። መጨረሻ ላይ የምርቃት ሰዓት ይኖረናል፣ እናሳርገዋለን። ምንድን ነው መሰለሽ ቤተሰብ ወደ መመስረት ስገባ ደስታዬን አግኝቻለሁ። እና የሰው ልጅ ትልቁ ተቋም ውስጥ ሲገባ ያኔ የተፈጠረበትም ፈጣሪም የፈጠረበትም ዓላማ በደንብ ይገለጽለታል። ይሄ ልጅ ስትወልጂ በየዓመቱ የሆነ ልጅሽን ስታየው አባዬ ብሎ ሲጠራሽ ምናምን ያለው ስሜት በቃ ዘላለማዊ የሆንሽ እንደሄድሽ ያኔ በደንብ ይገባሻል። በዛ ውስጥ ገንዘብ ማግኘት፣ ንብረት ማፍራት፣ ይሄ አለማፍራት፣ ባሰብሽው ስፒድ መሄድ አለመሄድ አፕ ኤንድ ዳውን ቢኖረው አንድ ግን ውስጥ ለውስጥ የተሰመረ መስመር ግን አለ፣ በጣም ደስታ የሚጨርልሽ። ኢቭን እነዚህ ነገሮች አጣን ባልሽባቸው ሰዓት ላይ
የሚያክሙሽ ነገሮች ልጅ፣ ትዳር፣ ቤተሰብ፣ ነገን መናፈቅ ምናምን። ስለዚህ ቋሚ የሆነውን ደስታ በእጅ አስገባ ስላያስኩት በየጊዜው የሚፈጠሩ የሆነ ምናምን ይደብርሻል ማለት ደስታ የለሽም ማለት ነው። ልጆች ጉንፋን ሲይዛቸው ራሱ እኮ ደስታን ታጣለህ፣ ግን ያ ቅጽበታዊ ነው። እየለመድሽው ኢቨን ትሄጃለሽ። አሁን ማቲ ላይ የነበረው ጋጋታ ልነግርሽ አልችልም። መጀመሪያ ስትል ይዣል በር ላይ ነኝ ካርድ ክፍል ላይ እንዳትታመም 5 ሰዓት ከዛ ወዳጆቼ ጋር በጤናው ዘርፍ ላይ ያሉ አብረውኝ የተማሩ ምናምን በየጊዜው ነው የምጨቀጭቃቸው። እንደዚህ ሆኗል፣ እንደዚህ ምን ሊሆን ይችላል ማለት ልነግርሽ ከምችለው በላይ በቃ እንደዚህ ነው የምልሽ። ሰፈሰፋለ በጣም በስማ እኔ አባዬ ብላ የጠራችኝ ጊዜ እምባዬ በኢየሱስ ማለት ከዛ ለሷ ማደርገው ኬር ማድረግ፣ መንሰፍሰፍ፣ መጨነቅ እመናት እዚህ ያለች ብታምኝ ባታምኝ እናትህ በጣም አስታውሳለሁ። ደውዬላታለሁ። ለካም እንደዚህ አሰቃይችሻለሁ ነው ያልኳት። ምክንያቱም አስበነውም ይሁን ሳናስበው ለወላጆቻችን እነሱ በምን ያህል መጠን ኬር እንደሚያደርጉን አይገባንም እኮ። እኔ ስወልድ በቃ ክርስቶስን አሟት ወደ ጤና ጣቢያ ስወስዳት ከዛ ቤተክርስቲያን አቁርቢያ ስመጣ እንዳትወድቂ አንቺ እሱ ጥሩ አይደለም ምናምን እያልኩኝ ባረኩ ቁጥር እመት ዛለች በቃ ማለት እንትን ብያት ይሄ እሷ የምትከለክለኝ ነገር ክፋት ነበር የሚመስልህ። ምን ያደርግላታል እሷ ትጠቀም። ለምንድን ነው ለእኔ የማይሆነው የምላቸው ነገሮች እማቲ ላይ ደረሰ። አይገርም እረፊ ስለ አባዬ ምን አለበት ለእኔ ቢሆን ምናምን ትልሻለች። አንተ ነገር የምታውቀው ነው። ለካ የሚጠቅምና የሚወጉዳቱን እኔ ማቅላት ልክ ነው። የትልቁ ደስታ ልጅ፣ ትዳር፣ ቤተሰብ የሚለው ነገር ስላለ በቀላሉ የምደሰት ሰው አይደለሁም። ማለት ትንሽ ነገር አያስደስትህም ማለት አይ ቲንክ እድሜ እየጨመረ ስለመጣ አሁን ትንሽ ኖርማላይዝ እያደረግሽ ትሄጃለሽ። ማለት ይደራረብልሽ የለ በጣም የደስታ ትርጉሞች ብዙ እየሆኑ ስለሄዱ እንትን ትያለሽ፣ የሆነ ሌየር ታስቀምጫለሽ፣ ኖርማል ታደርገዋለህ። በቃ አሁን ለምሳሌ የዛሬ 5 ዓመት ከአሁን ወደኋላ እንሄድና የዛሬ 5 ዓመት የተደሰትሽባቸው ነገሮች አሁን ላይ ምን ይሆናሉ? እዚህ ላይ ደግሞ ቢመጡ ኖርማል ይሆናሉ። ኖርማል ይሆኑና እሺ ሌላኛውን ስቴፕ ነው የምትጠብቂው። ታመሰግኛለሽ። ደስታን ስታገኝ ማመስገን ጥሩ ነው። ካመሰገንሽ በኋላ ኤክሳይትመንት ውስጥ ገብተሽ ምናምን ደስታውን ሴሌብሬት ለማድረግ የምትሄጅበት ርቀት ያጥራል። አሁን ላይ በፊት በቃ ብዙ ጊዜ ትፈጃለሽ ደስታውን ሴሌብሬት ለማድረግ። አሁን ላይ ግን ኑሮ እድሜም እየጨመረ ሲሄድ ብዙ ደስታዎች እየተከማቹ ይመጣሉ። እኔ እንደዛ ይመስለኛል። እሺ አያይዤ አንድ ጥያቄ ልጠይቅህ። ይህንን ጥያቄ ቤተሰቦቻችንም ብትመልሱልን በኮሜንት ሴክሽን ደስ ይለኛል። በጣም መሰረታዊ ነው ብዬ ስለማስብ ነው። ብዙ ጊዜ ወላጆቻችን ጋር አሁን ላይ እንኳን እየቀረ ያለ ይመስለኛል። ወጣቶቹ ወላጆች እያስቀሩት ያሉ ይመስለኛል። ግን እኛም ቤት ምናምን ነገር የሚያጋጥመውን ነገር ነው ያጋጠመንን ነገር ነው የምነግርህ። ፍቅር ይቀንሱብናል ወላጆቻችን። በተለይ አሁን እኛ ቤት እናቴ ድሮኛን ስታሳድገን ፍቅር በጣም ትቀንስብን ነበር። ማለት ትቆጥበው ነበረ። ከዛ ምንድነው ምክንያቱ? እኔን ሲያጡ እንዳይጎዱ ነው። በጣም የብዙ ሰው ኢሹ ይመስለኛል ይሄ ጉዳይ። ምንድነው በጊዜው መስጠት ያለባቸውን ትሪትመንት፣ ፍቅር፣ ይሄ መደባበስ ሊሆን ይችላል፣ ማጉረስ ሊሆን ይችላል፣ ጠዋት ከእንቅልፋችን ስንነሳ ጉንጫችንን መሳም ሊሆን ይችላል፣ ማታ ተረት አንብቦ መተኛት ሊሆን ይችላል። በጣም ብዙ ከወላጆቻችን የምንፈልጋቸው ነገሮች ያዝ ያደረጉትና ለምን ሲባል አይ መልመድ አለባቸው እኛን ሲያጡ እኛ ወደፊት ስንሞት ይሄ ነገር እንዳይጎዳቸው ይላሉ። በጣም ይሄ አርቆ ማሰብ ነው። በጣም ጥልቅ ፍቅር ነው። ግን እኔ እንደ እኔ ፍቅሩ የተገለጸበት መንገድ ትክክል አይደለም ብዬ ነው የማስበው። በቃ ዛሬ ነው እጃችን ላይ ያለችው ዛሬ ነች። የነገውን ጉዳታቸውን ደግሞ እኮ ፈጣሪ አለልን አይደለ? ለነገው ደግሞ እኮ እግዚአብሔር አለ። ባላንስ የምናደርግበት ደግሞ የሆነ ነገር ሊሰጠን ይችላል። አንተ አሁን ለልጆችህ እንደው በጣም እንዳይለምዱኝ እኔም ቢያጡ እንዳይጎዱብኝ ምናምን ብለህ የምትቀንሰው ደስታና ፍቅር አለ ወይንስ ችግር የለውም ነገ በእግዚአብሔር እጅ ነው፣ ነገን ይወጡታል፣ ትልቅም ስለሚሆኑ ያን ያህል መጥፎ አይሆንም፣ ዛሬ ያለኝን ነገር በሙሉ ልስጣቸው ብለህ የምታምን ሰው ነህ?
አሁን ያነሳሻቸው ጥያቄዎች በእኛ እኔና እናኔ ጋር እናወራባቸዋለን። እናኔ ባለቤቱ ነች ለማታውቁ ሰዎች። ምክንያቱም ለምሳሌ በራስ መተማመን ስሜቷን እንገመግማለን ከልጅነቷ ጀምሮ ከማቲ አሁን ኦልሞስት 7 ዓመቷ ነው። ምክንያቱም እውነትነት አላቸው የነማሚም የነገርሽኝም አክቲቪቲ እኛም ያደግንበት አስበውትም ይሁን ሳያስቡት ግን የሆነ እኛን ኬፔብል ለማድረግ እንድንቆም ለማድረግ የሚሄዱበት መንገድ አለ። ሙሉ በሙሉ እውነትና ትክክል ነው በቃ ሮል ሞዴላችን ነው ብለን ባናመጣውም ከነሱ የምንወስደው የሆነ ስሜት አለ። ምኑ እቺ ላይፍ ወይም ህይወት ጨካኝ ናት፣ በጣም ጨካኝ ናት። ስለዚህ እኛ ቤት ምንሰጣት እያንዳንዱ ስፑን ፊዲንግ የሆነ ነገር ውጩ ዓለም ላይ እንደሌለ ማወቅ አለባት፣ በተወሰነ መንገድ ማወቅ አለባት። ምክንያቱም እናየዋለን ውጤቱን። የሚገርምሽ ነገር ለምሳሌ አብሬያት ረዥም ቀናት ምናምን አብሬያት ካሳለፍኩ በኋላ ለሆነች ቅጽበት ስወጣ ሙዷ ይቦከማል፣ ታለቅሳለች፣ ትነጫነጫለች። ይሄ ምንን ያሳያል? ለመደችኝ አይደል? ማለት ኤቭሪዴይ ጠዋትም ማታም ከኔ ጋር ሆነች አይደል? አንተ ከዛ ታውቀውም ህይወትን ዓለም የላትም ከኔ ውጪ ማለት ነው። ከዛስ ለሆነ ጉዳይ ለሆነች ደቂቃም የሆነች ሰዓታት ወጥተሽ ስትገቢ ተቦክማለች። በጣም በቃ ራሷን አሟታል፣ ምናምን ድብር ብሏታል። ጓደኞቿ ጋር ትጫወትም ምን እያሳየች ነው ማለት ነው። ከዛስ ደግሞ ውጤቱም ታየው ገና ከበር ስትገቢ ጀምሮ እንቧ ቅርር ምናምን የሆነ ሆድ ብሷት አይነት ነገር ብስክስክስክ ትላለች። እናቷ ስትቆጣት ቶሎ የምታለቅስ ትሆናለች። ከጓደኞቿ ጋር ከወንድሟ ጋር ምናምን አትንኩይ ባይ ትሆናለች። ለምን ትጠብቅሻለች። በቃ ትልቅ ቦታ ሰታ ቆይ አባቴ ሲመጣ ይሄ የሆነ ጋርዲያንነትሽ በጣም ይገዝፋል ማለት ነው። የሆነ ስፔስ መስጠት አለብን ለልጆች። ትክክል። የሆነ ስፔስ በራሳቸው የሆነ ነገር ወጥተው ተፍጨርጨረው እንዲመጡ። ትንንሽ እኮ ነው ሙከራችን። እንደው ዝም ብሎ መልቀቅም አይደለም። ኢቭን አሁን ሁለቱ ወንድምና እህት የሆነ ዕቃ የኔ ነው ምናምን ሲከራከሩ እንተያያለን። እኔና ሹፍ እንላለን። እንጠብቃታለን። የምታወራቸው ንግግሮችና የምትሰጣቸው ሪያክሽኖች ከበፊቱ እየተሻሻለች እንደመጣች ያሳያል። ለምሳሌ በጋራ መጠቀምን ወይ ደግሞ ፐርፐዙ የተገዛበትን ፐርፐዝ ታስታውሳለች። ይሄ እኮ ለእኔ ነው የተገዛው ትለዋለች። አሁን በተዋረድ ያው እኛ ኢትዮጵያን ስንኖር ለታላቅ የተገዛ እንደዚህ ነው። ኢቨን የኔ ባሮክ እየሆነ ምናምን ነው የሚወጣው አይደል? እሷ ግን ማለት ነው አሁን በፊት ዝም ብሎ የኔ ነው ብቻ ነው በቃ ሁሉም የኔ ነው በቃ ዓለም እሷ ናታ ብቻ ነው። መቆጠብ ሳይሆን ፍቅር ወደ ጥያቄሽ ስንመጣ ፍቅሬን በመቆጠብ ሳይሆን ሰጥቼም ግን አሳያታለሁ። ውጭውን ዓለም እየሰጠሁ እተዋታለሁ። ለምሳሌ ወድቃ ስትመጣ ተነሽላታል። ልክ እያዩት ትወድቃለች፣ ትጠብቀኛል፣ እንዲህ ብላ ወድቃ ትጠብቀኛለች። ናንቺ አይነት ነገር ማለት ነው። አትዩት ያለቅሳል አይነት ነገር። ማቲ ደግሞ አይዞሽ ምናምን ከተባለች እቺ አይዞሽ ምናምን ከተባለች እኔ እስቲ ሊብስብኝ ዓለም ኑልኝ እንጂ ክበቡኝ እንጂ ምን እላችሁ ተነሽ እላታለሁ። በጣም ነው የምቆጥ። ልክ ወድቃ ወዲያው ካልተነሳች በጣም ነው የምናደደው። ለምን እኔ ኖርኩም አልኖርኩም የትም ቦታ መነሳት አለባት። ይሄንን የሚገርምሽ እዚህ ሰፈር ከገባን ኦልሞስት 7-6 ወር ሆኖናል። 2-3 ጊዜ አይቻታለሁ። እኔ መኖሬን አላወቀችም። እየተጫወተች ነው ጧለች ማለት ነው። ብድግ ብላ ሰውዬ ያላየኝ ስትል እየሰራ ነው ማለት ነው። እኔን ነው የፈለገችው። ከዛ መጣ ነገረችኝ። ወድቄ እንደዚሁኝ ነበረ ምናምን አየልኝ ምናምን። አሁን ብኖር ኖሮም ፍራ እንትኑ እኮ አለ። ይኸውልሽ እኮ ኮንሺየስ የሆነችው ቶሎ መነሳቱ ላይና አባይ ያለ ነው አእምሯ ላይ ያለው። ወድቃ ይሄ የሆነ ግጭት ደርሶባት ምናምን እንድትነፈርቅ እየየ እንድትል ምናምን አላረግም። በቃ 50-50 ሆነህ ነው የምታሳየው በጣም እና ነይ ጋር ራሱ እንነጋገራለን። እስኪ ተወት አድርጋት በቃ እንትን ትበል ትፍጫርጫ የሆነ ቆማ እንድታወራ የሆነ ነገር በራሷ እንድትገልጽ ምናምን
ኮንፊደንት እንድትሆን በጣም እሱ ላይ ነው እየሰራው የምገኘው። ግን የቤተሰቦቻችን አስተዳደግም ይሄ መቆጠቡ ነገር አለ። መቆጠብ እፈልጋለሁ። ስቆጥብ ግን ምንድነው መሰለሽ እንዴት ልግለጽልሽ መሰለሽ ፍቅሬን እሰጣታለሁ፣ ሀጋረጋታለሁ፣ በጣም አደምጣታለሁ፣ ምናምን ቆንጆ ነሽ፣ ጎበዝ ነሽ፣ ብዙ ነገሮችን አደርጋለሁ በደንብ። በዛው ልክ ግን ውጭ ዓለም ወይም ደግሞ ይሄ ከኔ ውጭ ያለው ዓለሟ ላይ በነፃነት እንድታከናውን በነፃነት ወድቃም ትነሳ የሆነ ነገርም ያየችውን ነገር ትናገር እሰማታለሁ። ገደብ ግን አለው። ዞሮ ገደብ በጣም አለው። አይን ኮንታክት በአይን ስለዚህ ሁሉ ጊዜ ነገን ያሰቡ ፍቅር መሸሸግ ሳይሆን ላይፍንም በተግባር እንድትማረው ማድረግ በአቅሟ ልክ በጣም ፍቅርንም ደግሞ በደንብ መስጠት ነው። ቆንጆ ነሽ ሴት ልጅ ቆንጆ ነሽ ማለት ምን አይነት ፓወርፉል የሆነ ፍቅር እንደሆነ ልነግር አልችልም። የምር እኔ ለመሰለ እኛ 3 ነን ሴቶቹና አባቴ የዓለም አንደኛ ቆንጆ አንቺ ነሽ ነበር የሚለኝ። ለካ እህቶቼንም ይላቸዋል ላንቺ ብቻ ግን የሚለን ማለት ነው። እና እኔ በጣም ቆንጆ እንደሆንኩኝ አምኜ ነው ያደኩት። እስካሁን ነው የምነግርህ ያ ነገር አሁን ትልቅ ሆኜ እኮ በጣም ማለት የዓለምን ቁንጅና መስፈርት እንደማላሟላ ግልጽ ከሆነልኝ በኋላ እኔ በጣም ቆንጆ እንደሆንኩ ነው የማምነው። ምን ልፈልጌ ነው በልጅነታቸው የሰጣቸው ነገር ነው ያችን እያሳደጓት እየቆጠቧት የሚጠቀሙት። እና ንስሮች አሁን ለምሳሌ ንስር አሞራ ማለት ነው በረቋ ንስሮች በጣም ነው የምወደው እኔ የንስርን ስለ ንስር አንዳንድ ነገር አንብቤ ምዕላደ ጥበብ የሚል መጽሐፍ አለኝ እሰጥሃለሁ ታነበዋለህ። እዛም ላይ ሌላም ቦታ ላይ አንብቤ ንስር ገና የትዳር ህይወቷን ከመምረጧ ባሏን ከመምረጧ በፊት ስለ ልጇ ነው የምታስበው። በንስርኛ ሲጀነጅናት ወይም እሷን የእሱ ለማድረግ ሲሞክር ምን ታደርጋለች መሰለ? ወይ ቅልጥም ነገር ወይ እንጨት ነገር ይዛ ትበራለች። በጣም ከፍ ብላ ትበርና ትጥለዋለች። ያ የሚከተላት ወንድ ንስር ሄዶ ያንን አየር ላይ ይዞ ካልመጣ እሱም በዛው ነው የሚቀረው። በቃ ተስፋ እንደሌለው ያውቃል። ያንን የምታደርግበት ምን እንደሆነ ታውቃለህ? ልጇን ይዛ ስትበር ድንገት ልጇ ቢያመልጣት አባቱ ልጇን ከመውደቅ ያድነዋል የሚለውን ይሄ የተፈጥሮ ሁኔታ የእግዚአብሔር ነገር ይገርማል ብሏል አንድ ሙዚቀኛ። ከዛ ደግሞ ልጅም ወልዳ ስታሳድግ ደግሞ ትንሽ በጣም በትንሹ ክንፋቸው እንደጠነከረ ስታውቅ ትለቃቸዋለች። የነፍስ ጉዳይ ነው። ሰው ራሱን አንቆ መግደል እንደማይችለው ሁሉ እነሱ መሬት ላይ ተፈጥፍጦ አይሞቱም። እንደምንም ታግለው ላለመውደቅ ብለው እዛኛው ዛፍ ላይ እስከሚያርፉ ድረስ ተፍገምግመው ይደርሳሉ ማለት ነው። ምን አይነት ነገር ነው ይሄ? እንዴት ነው መጀመሪያ ለልጇ ደህና አባት ነው የምትመርጥለት። ይሄ ከፍቅር በላይ ነው። እውነት ነው የምነግርህ። አንዳንዴ በእኛ ስህተት ምክንያት ማይሆን አባት መርጠን ልጆቻችን አባት አልባ የምናደርግ ሰዎች ስላለን ከንስር መማር አለብን ነው። ይሄ ነው የመጀመሪያው ፍቅር። ይሄ በቃ ልጅህን ሳታየው በፊት ስታፈቅረው ማለት ነው። ሲቀጥል ደግሞ ጥንካሬን ስታስተምረው። እኔ ባልኖር ሲያድግ ጥሩ በራሪ ንስር እንዲሆን ብላ አምና ነው በቃ ማለት በቃ የሆነ ይሁን ብላ ነው ጩጬ ንስርን ልጇን የምትለቀውና እኛም እንደዛ መሆን ያለብን። ኤኒዌይስ ፍቅራችሁን ለልጆቻችሁ በልካቸው። ካፍታ ቆይታ በኋላ ተመልሰን እንመጣለን። ተመልሰናል። ካፍታ ቆይታ በኋላ ስለ ደስተኝነት ሰፋ ያለ ውይይት እያደረግን ነው የምንገኘው። ደስታን የምናገኝባቸው መንገዶች እየቆጠርን ነበረ። እንደ ግለሰብ፣ እንደ ሀገር፣ እንደ ማህበረሰብ፣ እንደ ቤተሰብ። አሁን በተለይ በእኛ ዘመን እንደ ማህበረሰብ ምናምን ተብሎ ይወራል። ማስ የሆነው ትርጉም ሲሰጥ በዘልማድም ይመስለኛል። ግን እሱ ነገር የሆነ ጊዜ እንትን ይወጣል አይደል? የሆነ ራንክ ዓለም ድርጅቶች ምናምን ደስተኛ ህዝቦች፣ ደስተኛ ማህበረሰቦች ምናምን ተብሎ በጥናት ምናምን ይወጣል። የኛን ደረጃ እግዚአብሔር ይቁጠረው አይደል? ቤት ይቁጠረው የሚባለው ለዚህ በቃ ቦታውን በምን ነበረ መስፈርቱ? ማስታወሰው ስራ የማግኘት ጉዳይ እንትን ነው የዞሩ ኢንዲቪዥዋሊ ጠይቀው ምናምን ይመስለኛል። ጥናት ይደረጋል። በየአመቱ የሚያጠኑ ድርጅቶች አሉ ስራ ብለው የዓለም
የሆነ ጥራት ቡድን ይከናውና ህዝብና ቤት ቆጠራ ብቻ የሆኑ ስካንዲቪያን ሀገሮች ይመስለኛል አንደኛ ደስተኞች እዛ ቶፕ 5 እና ቶፕ 10 ውስጥ ያሉት እነ ሲንጋፖር ሲንጋፖር እነዚህ በጣም ደሴት ላይ ያለች ሀገር በጣም ሲቪላይዝድ እየሆኑ ነው ያሉት። ይሄ ኢኮኖሚካሊም ሜንታሊም ስፒሪቹዋሊም ነው መስፈርታቸው። ብቻ አፍሪካና ኢትዮጵያ በጣም ዝቅተኛ እንደ ሀገር ዝቅተኛ ሀገር ይመስለኛል። ደስታን መመለስ ይቻላል። እኔ ግን የመጀመሪያው ነገር እነዛኞቹስ መስፈርት አውጭ ነን ባዮቹ ደስታን የለኩበት መንገድ ምንድነው? በእነሱ መስፈርት ከለኩ ነው ግልጽ ነው ደስተኞች ናቸው ብለው ሊመዘግቡን አይችሉም። ግን እንዲሁ ባለን እኔ እንደውም ለደስታ ደረጃ ባይወጣለት ባይ ነኝ። ለመሰለ በቃ ይለያያል። አሁን አንተ ቅድም ምን አልክ? እድሜም ከፍ እያለ ሲመጣ ደስታን የማገኝበት ነገር አልክ። እኔ እድሜ ከፍ እያለ ነው በየአመቱ፣ ግን በጣም በቀላሉ ደስ የሚለኝ በእውነት የምሬኝ እኔ በጣም በተለይ አሁን ለምሳሌ በጣም የማጠብቀውና እኔን ደስታ የሚሰጠኝ ነገር ድንገር ለነገ እንደዚህ አይነት ቁርስ እበላለሁ ብዬ ፕላን አድርጌ ከዛን ግብአቶቹ ደግሞ ኪችን ውስጥ እንዳሉ ሳቅ ማረኝ በጣም ደስ ብሎኝ ማለት ቶሎ እንዲነጋር ምተኛው አሁን ምን ይባላል ደስታሽን ክሬት አድርግሹ ማለት በቃ እኔ በጣም በቀላሉ ነው ደስ የሚለኝ በጣም በቀላሉ እንደዛው በጣም በቀላሉ እንባዬ እዚህ ጋር የሆነ ሰውዬ ባል ይዞ የቆመ ነው የሚመስለኝ እንደዚህ ግፍ ሊያረጋኝ እንደዛው ማለት ነው። ግን በጣም በቀላሉ ለምሳሌ አንድ ቲሸርት ብገዛ የምር ነው ደስ የሚለኝ ለራስሽ ሪዋርድ እንደሰጠሽው ነው የምትቆጥረው። በቃ ግን አሁን ይሄ እንግዲህ እድሜ እየሄደ ነው ማንንም ያስቆም አልቻለም። ግን እኔ ገና የሚገለጡ ደግሞ አሉ ማለት ሪል የሆኑ ደግሞ የሚገለጡ ያኔ ይገባሻል እርግጠኛ ነኝ። የሆነ የምልባቸውም ደግሞ ሲሪየስ የሆኑ ደስታዎች አሉ። ለምሳሌ እኔ ንገርህ አንድ ክፍል ጨርሼ ስልክልህ በጣም ደስ የሆነ በቃ የሆነ ሰው መጥቶ ኢንተርቪው ያደረገኝ አደባባይ ላይ ቀርቤ ሰው እንዴት ከመጀመሪያ እስከ መጨረሻ ስራን በትጋት ሰርቶ ሊጨርስ ይችላል የሚለውን ማብራሪያ ብሰጥበት ደስ ይለኛል። በቃ ፍንድቅድቅ ነው የሚለው። እንዲሁ የሆነ ተከታታይ ፊልም አይተሽ ስትጨርሽ ከዛ ሰዓቱ ሲደርስ በቃ ኦኬ ሊጀምር ሲል ደስ ነው የሚለኝ የምር። እኔ በቃ በጣም ሲሊ በሆኑ ጉዳዮች ላይ እኔ ደስተኛ ነኝ። ገባህ አይደለ? እንደዛው ደግሞ ስጨነቅ ደግሞ የሆነ እንዴ አስጨንቅም የምንላቸውን ጉዳዮች ትጨነቂባቸዋለሽ። ማሰብ አልችልም እንዴ እስከምል ድረስ በማያገባኝ ገብቼ ልጨነቅ እችላለሁ። እንደዚህ አይነት ነገር ለስሜት ይመስለኛል ትንሽ ቀረብ የምል ሰው ነኝ። ኢሞሽናል ነሽ። አዎ። ስለዚህ ምንድነው የሆኑ ሰዎች የሆኑ ማህበረሰቦች ደስታ ነው ብለው የደመደሙት የደስታን ልኬት የሆኑ ማህበረሰቦች ጋር ደግሞ ላይሆን ስለሚችል ለምሳሌ ሳቂታ ነው ምናምን ብለው የማይስቁ ህዝቦች ተብለን እኮ እንትን ብለናል መሰለኝ። እኛን ወይ ሌላ ሀገር አላውቅም ብቻ የማይስቁ ህዝቦች ተብለው ተፈርጀዋል። ሜቢ እኮ በሳቅ ላይሆን ይችላል ደስታቸውን የሚገልጹት። እንዴ የማይስቁ ማለት ሳቅን ማይተገብሩ በቃ ማለት በጣም ሳቂታ ያልሆኑ ሰዎች ኮስታራ። እንዴ ለቅሶ ላይ እኮ ጭፈራ እኮ ያለበት ማህበረሰብ አለ እኛ ሀገር ውስጥ ማለት ወደ ደቡብ ሰው ደስተኛ ስለሆነ ይመስላል እንደሚጨፍሩት። ያ ሰው ስለሞተ እኮ አልተደስቶ አይደለም ካልቸር ስለሆነ ነው። ገባህ አይደለ? የሆነ ቱፊታዊ የሆነ መነሻ ስላለውም እኮ ሊሆን ይችላል። ትክክል። እኔ ስስቅ ደስተኛ ከሆንኩኝ አንተ ስትስቅ ደስተኛ ላትሆን ይችላል። ነገር እየበላ ሊሆን ይችላል የምትስቀው እያልክ ሊሆን ይችላል። እንባ ዝርክርክ እያለ ደግሞ በቃ ሆድህን እስከሚያምን በጣም ደስተኛ ሆነ ልትስቅ ትችላለህ። እና እንደየመልካችን እንደየአኗኗር ስታይላችንና እንዳስተዳደጋችን የደስታ ምንጫችንና የደስታ መገለጫችንም ይለያያል። ዞሮ ዞሮ ግን እንደው ለማንኛውም ግን ደስተኛ ብንሆን ጥሩ ነው። በጣም አጭር ነች የምንኖራት ህይወት፣ በጣም አጭር ነች። በቃ 80 ቢያልፍ 100 ቢደርስ ነው በጣም እሱም ተዛዛ ማለት ነው። 80 ቢወርድ ደግሞ እስከ 50 እስከ 60 በልጅነታቸውም ደግሞ ይችላል የሚሰናበቷትም ሰዎች አሉና ፋይናሊ ያው ወደ ሞት ነን። የሚያልቅ ነገር ነው የዚህ ምድር ህይወት።
ዘላለማዊ አይደለም፣ የሆነ ማለቂያ አለው። የቱ ጋር ነው የሚያልቀው የሚለውን ነው እንጂ እኛ የማናውቀው። ስለዚህ የሚያልቀውን ነገር እያጣጣም ነው፣ ደስተኛ እየሆንን በተቻለን አቅም በጣም በትንንሽ ነገሮች ደስታችንን ለመፍጠር እየሞከርን እንትን ሳንል ኩምጭጭ ሳንል ለመኖር ብንሞክር፣ በተሰጠን ነገር ደስተኛ ለመሆን ብንሞክር የዋናው መነሻ እንደውም እሱ ነው። በጣም አሪፍ። በእውነት በቃ ቦርጭ ስላለኝ ደስታዬን ማጣት የለብኝም። ከቦርጬ ጋር የሚሄድ ልብስን ገዝቼ ግን ደስታዬን ማምጣት እችላለሁ። ሂፕ ስለሌለኝ ወይም ደግሞ በቃ የተስተካከለ ሼፕ ስለሌለኝ ያቺ ሼፓ የሚያምር ሴት የለበሰችውን ልብስ ለብሼ ለመደሰት ከመሞክርና ደስታዬን ከማጣው ለኔ የሚያምረውን ደግሞ መግዛት ካልቻልኩ ደግሞ ያለኝን አብቃቅቼ አጥቤ ንጹህ አድርጌ በቃ ደስተኛ መሆን በጣም በትንንሽ ነገር መሞከር አለብን፣ መለማመድ አለብን። በትልቁ አለማሰብ፣ ሶሻል ሚዲያ ላይ በትልልቁ ህይወትን አግዝፎ አለመመልከት ነው። ሶሻል ሚዲያ ላይ የሚታዩ ቭሎጎች ምናምን ሪል እንዳልሆኑ አንደርስታንዲንጉ ቢኖረን ደስታችንን እናገኛለን። የምር ወይኔ የኔ ኩዮች እንደዚህ አይነት ስልክ ይዘው እንደዚህ አይነት ቤት ውስጥ እየኖሩ እንደዚህ እየኖሩ እንደዚህ እየበሉ እንደዚህ እየጠጡ የሚለው ኮምፒቲሽን ውስጥ ስንገባ ደስታችንን እየገደልነው ነው። በቃ እንዳይነሳ አድርገን ነው የምንገለው። ሶሻል ሚዲያ ላይ የምናያቸው ቭሎጎች 90% ተመርጠው ድራማ ናቸው። በጣም ስክሪፕትድ ናቸው። ፕሪፔርድ የሚሆኑት ለሳምንታት ሊሆን ይችላል ይህንን አይነት ኮንቴንት ለማዘጋጀት። እኛ ግን ዴይ ቱ ዴይ አክቲቪቲያቸው ይመስለናል እና ብዙ ሰዎች ዲፕሬሽን ውስጥ የምንገባው እነሱን እያየን ነው። በቃ ጌት ሬዲ ዊዝ ሚ ምናምን የአገር ልብስ ስትመርጥ ምናምን ታያታለሽ፣ ግን ያው ሙሉ በሙሉ የእሷ ላይሆን ይችላል። የምትቀርጻቸው ነገሮች ፐርፐዝሊ ኮሜርሻልም ሊሆኑ ይችላሉ። ለሆነ ዓላማ ነው ቢሆንም ደግሞ ቢሆንም ሪል ላይፋቸውም ቢሆን ደግሞ ያ የኛ ጉዳይ መሆን የለበትም። እኔ አሁን በቅርብ ጊዜ እንደውም ከራሴ ጋር መፎካከር ራሱ አቁሜያለሁ። አሁን እኔ ከዚህ ቀደም ብትጠይቀኝ እኔ ከትላንትና ጋር ነው የምፎካከረው፣ ከራሴ ጋር ነው ውድድር ይል ነበር። እሱ ራሱ ደስታን ይነጥቃል። ለምን መሰለህ? እንግዲህ እንደ አንድ ክርስቲያን መጽሐፍ ላይ ምን ይላል? ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። በህይወት ውስጥ መውደቅ አለ። ከራስ ጋር የምትፎካከር ስትሆን ባላሰብከው ሁኔታ ትወድቃለህ። መክሰር ሊያጋጥም ይችላል። ገንዘብ ማጣት፣ በጣም ብዙ ይሄ ድክርት ትላለህ። ወይኔ ትላለህ ትላንትና እኮ እንደዚህ ነበርኩኝ፣ አግኝቶ ማጣት ምናምን የሚለው ንትርክ ውስጥ ከራስ ጋር ትገባና የበለጠ ዲፕሬሽን ውስጥ ትገባለህ። ደስታህን ታጣለህ ምናምን መሆን። አሁን ላይ እያመንኩበት ያለሁት ነገር ዛሬን መቀበል ነው። ነገን ለማስተካከል ነው የምትኖረው። ዛሬን ኖረህ ከዛ ለነገ ለማትረፍ ነው አይደለ? ከዛን ግን ዛሬን ትቀበላለህ ማለት ነው። ኦኬ ትናንትና እንደዛ ነበርኩኝ፣ ነገ የተሻለ ቀን ነው፣ ዛሬ ላይ ትንሽ ጥረት ላድርግ። ገባ አይደለ? በቃ ዛሬን ማየት ስትጀምር፣ ራስን መውደድ ስትጀምር፣ መቀበል ስትጀምር፣ ኑሮህን መቀበል ስትጀምር፣ ጓደኞችህን፣ የትዳር አጋርህን በቃ የሆነ ፈርጣማ ሰውዬ በጣም የሚያምር መኪና የሚነዳ ለሚስቱ በየቀኑ ጊፍት የሚያደርግላት ምናምን ስታይ ወይኔ ይሄ ባሌ ግን ምናምን የምትል ከሆነ በቃ ተበላሽቷል። ምን ይባላል? አይሆንም። ይሄ መቀበል ነው እና ራስን መቀበል፣ ኑሮን መቀበል፣ የተወለድንበትን ሀገር መቀበል። በጣም እኔ እዚህ ሀገር ባልፈጠር ኖሮ እኮ የምንለው ነገር በቃ ትክክል ስለሆነ እዚህ ሀገር የተፈጠር ነው። ለእኛ የምትመጥንን ሀገር ስለሆነች ነው እዚህ የተፈጠር ነው እና ሁሉንም ነገር መቀበል ስትጀምር ደስተኛ መሆን ትጀምራለህ ብሮ። እናመሰግናለን። የኮሜትራ ፒክቸርስ ቤተሰቦቻችን እናመሰግናለን አብራችሁን ስለቆያችሁ። ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ሀሳባችሁን ደግሞ ኮሜንት ላይ እንደተለመደው አስፍሩልን። እንወዳችኋለን። እኔ በጣም ነው የምወዳችሁ። መውጫውን ላንች ሰጥቻለሁ። አማኑ ብሎታል። ሰብስክራይብ ማድረግ እንዳይረሳ። በጣም እንዋደድ። ከዛ ደግሞ እኔ እዚህ ወንበር ላይ ተቀመጡ ባይ ነኝ። ተቀመጡና እናወራ። በቃ መብታችሁ እዚህ መቀመጥ መብታችሁ። ዛጋ ብትቀመጡ ልነግራችሁ አልችልም። እንትን አድርጉን፣ አውሩን። አማኑ ጋር ጻፉለትና ቤታችን በጣም በፍቅር የተሞላ ነው። በፍቅር ተቀብለናችሁ እንዲሁ የሆድ ወዳችንን እናወራለን። ኮሜትራ ፒክቸር የእናንተ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ። ፍቅራችሁን ደግሞ በኮሜንት ግለጹልን። ደስ ይለኛል፣ ሞቲቬት ያደርገናል። የኦፕንም እንዳትረሷት። የትረካ ቻናል አላት የኦፕ ኢንተርቴንመንት። ቆንጆ ቆንጆ ትረካዎችን ታቀርብላችኋለች። ሰብስክራይብ ማድረጋችሁ እንዳትረሱ እያልኩኝ ነው። ሰብስክራይብ አድርጉ። የኦፕ ኢንተርቴንመንትም የእናንተው ነው።
እንወዳችኋለን። እስከ ቀጣይ ሳምንት ሰላም ሁኑ።